ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ዛሬ ቡዝዬ ሄርሜላና ሩታን አስታርቃለች ማለት ነው። በጣም ደስ ብሏታል። በደስታም ደግሞ ወደ ቤት ተመልሰዋል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። ባያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡን ለምታበረታቱኝ አይዞሽ በርቺ ጠንክሪ ለምትሉኝ ደግሞ ከልብ አመሰግናለሁ ማለት ነው። የኔ ውድ ቤተሰቦቼ በዚሁ አጋጣሚ በጣም ተናፍቃችኋል ማለት ነው። ከእንግዲህ አልጠፋም አንድም ቀን ማለት ነው። እና ዛሬ በቡዝዬ እኔ በጣም ነው ያዘንኩባት ማለት ነው። አንደኛ ነገር መጀመሪያ ይሄንን ነገር የወንድሟን ጸባይ እያወቀች ወንድሟ እንዴት አንድ ፋሚሊ አንድ ወንድ ልጅ ሁለትን ሴት ሲያገላብጥ ማለት ነው። ያቺ ዋጋ የከፈለች ሩታ ከሱ ጋር ብዙ ነገር የሆነች እኔ እንጃ የልጅ እናቱ ሆና ለልጁ ብዙ ነገር እየሆነች እርግዝናዋ ያንን ወቅት እያለ አንድ ቀን እንኳን ከህይወቱ ውጪ እንኳን ብላ ያላስታረቀች ዛሬ ምን አግኝታን ነው? ወይስ ምን ለማሆን ፈልገው ነው እነዚህ ማለት ነው? ምክንያቱም ሩታ ተስፋ እንደቆረጠች ሲያውቁ ዛሬ መጥተው ከሄርሜላ ማስታረቅ ምን የሚሉት ነው? እስቲ እናንተ ገምቱት ማለት ነው። ቡዝዬ በመጀመሪያ ደረጃ ይህንን ሀሳብ እንዴት አልመጣላትም? ጀግና ናት የምትሉም አላችሁ። ጀግንነት አይደለም ይሄን ማለት ነው። ጀግናማ ብትሆን ከወንድሟ ጎን ሆና የዛኔ ሩታን ለማናደድ ሄርሜላን የወንድሜን ፍላጎት ሙይለት ካንቺ ጋር ደስተኛ ከሆነ በቀለበቱ እንደዛ ሆና ሩታን እንደዛ ስታመናጭቃት ማለት ነው። በሩታ እኮ ነው አብርሽ እዚህ ደረጃ የደረሰው ማለት ነው። ዛሬ ለመፈንዳት እንደ ሴት ጸጉሩን ለማሰር ወይኔ እንጃ። እኔ በጣም ነው የገረመኝ። ሰው መጀመሪያ ማንነቱን መርሳት የነበረበትን የሚረሳ ሰው በጣም ነው የሚያስጠላው። ዛሬ ግን በቃ ጸጉሩን አሰርቶ እነዚህ ሁለቱን ሴቶች እያገላበጠ ይሄንን ሁሉ እንኳን ሲሆን ማለት ነው አንድ ቀን ያልተናገረችው ዛሬ ሁለቱን ለማስታረቅ ምን ተገኛና ነው የምታስታርቀው ማለት ነው። እና ሄርሜላ ደግሞ ምን አለች? ልብሽን ከሰርበርኩሽ ካስከፋውሽ ስንት ነገር ካረኩሽ በጣም ይቅርታ። በደንብ ነው እንጂ ልቧን የሰበርሻት በደንብ ነው እንጂ ህይወቷን የበጠበሻት ማለት ነው። እና በዚሁ አጋጣሚ እኔ ሁለቱ ስለታረቁ ለምን ተናደሽ ለምንም ልትሉኝ ትችላላችሁ። በጣም ነው ያናደው። መታረቅ ማለት እንደዚህ አልነበረም። በመጀመሪያ እኛ እያልን ነበረ የሩታ እህቶች የሩታ ደጋፊዎች ነገም ቢሆን ሄርሜላ ደስተኛ አትሆኝም። እውነት ትላንትና ነው ከትላንትና ወደ ቪዲዮ አይቻለሁ እና ጽጌና አብርሽ እንዴት እንደሚሆኑ እንደነበረ እንዴት እንደሚላላጡ እንደነበረ ማለት ነው። እሱ በቃ አብርሽ ማለት የሴት ሱስ አለበት። ከአንድ ሴት እንኳን አይቆምም። ያቺም ታምራዋለች እቺም ታምራዋለች። ልጁን አያስብም፣ ቤተሰቡን አያስብም። እናት አባቴን እንኳን ምን ይለኛል የሚዲያ ሰው ምን ይለኛል አይልም። የፈለገ ውሸትም ቢሆን ድራማም ቢሆን በዚህ ናክል በጣም ያስጠላል። እነሱ የሚሰሩትን እናንተ አታቆም። ግን እዚህ ጋር አብርሽ የሚያደርገው ማለት ሰው ምን ያደርገኛል በቃ የፈለገ ይየኝ ያልፈለገ ይተወኝ፣ የፈለገ ኮሜንት ይጻፍ፣ የፈለገ ይሳደብ። ይሄ ነገር ደግሞ በጣም ያስጠላል በሰው ልጅ ላይ ማለት ነው። ምክንያቱም እዚህ ጋር ወዳጅ ስለሆነ ስለተወደደ ስለተደነቀ ሆነ ብለን ሰብስክራይብ ስላረግ ነው ሼር ስላረግ ነው በቃ በሱ ቪዲዮ ስለተሰራ ማለት ነው። ከሱ የበለጠ ማንም ዩቲዩበር የሌለው ነው የሚመስለው። ይሄንን ነገር ደግሞ ለማየት አብቃችሁ። ነገ ከነገ ወዳ ሳይል ሊወርድም ይችላል አብርሽ ማለት ነው። ግን እዚህ ጋር ሩታ ለምን ምን አጥፍታ ነው ይቅርታ የምትጠይቃት? ለሷ ምን በድላት ነው? እኔ ሩታ ይቅርታ በማድረጓ በጣም እግሯ ስር ተንበርክካ ይቅርታ መጠየቅ የነበረባት ማናት? ሄርሜላ ናት። ምክንያቱም ሄርሜላ በእርግዝናዋ ጊዜ ያን ሁሉ እርጉዝ ሆና እንኳን ስታለቅስ ብዙ ነገር ስታለቅስ እየናቀቻት የራሷን ፎቶ እየለጠፈች ቪዲዮ እየለቀቀች ነበረ። ቲክቶክ ላይ እየጨፈረች ነበረ። ያንን ነገር ደግሞ መሆንም አልነበረባትም። ቡዝዬ ደግሞ በመጀመሪያ ሩታን ሽሩሩ ስትል ከርማ በቃ የሆነ ነገር ስትልሆና ሩታ ያልሆነ ነገር ስታረግ አብርሽ ላይ መተት ሰራች ሲሉ የሆነ ነገር ሲሉ እዚህ ጋር እስከምንወዳቸው ድረስ ነው ከሩታ ጎን የሚሆኑ ማለት ነው። እኔ በዴፍ ራሱ በጣም ታዝቤዋለሁ። ዴፍ የዛን ጊዜ ዩቲዩብ ከፍቶ ሲመጣ ሰው ሆይ ሆይ ይሄ ሁሉ የሩታ እውነት የሩታ ደጋፊዎች ናቸው። ሰብስክራይብ ያን ሁሉ በአንድ ደቂቃ ውስጥ ስንት ሰብስክራይብ እንደነበር ግን ዞሮ ሲያድግ ደግሞ እሱም ሲለወጥ ደግሞ ምን ትዝ አለኝ መሰላችሁ? የሩታ ደጋፊዎች ቲክቶክ ላይ ማለት ነው ሆይ ሆይ አትበሉት ነገም ይቀየራል እያሉ ነበር። ተቀይሮ ሩታን ከዳኒ ጋር ከዚች ከሄርሜላ ጋር እንዴት እንደሚያረጓት ማለት ነው። የዛሬ ይቅርታ ምንም አላማረኝም ማለት ነው። ይቅርታ መጠየቅ የነበረባት ሄርሜላ ናት እንጂ ሩታ አይደለችም። ሄርሜላ ሩታ ጋር ባደርስ አብርሽን ባትነካባት
ሩታ ከመሬት ተነስታ አታስለቅሳትም፣ ከመሬት ተነስታም ደግሞ አትነካትም። እንደውም ሩታ በጣም ጎበዝ ናት እኮ ጀግና ናት። እውነቴ ነው የምላችሁ። እኔ በእሷ ቦታ ብሆን ባሌን ወስዳብኝ፣ ባሌን ቀምታል፣ ለዛውም ደግሞ ዋጋ የከፈልኩበት ባሌ፣ ከቤተሰቦቼ የተጣላውበት ባሌ ወስዳብኝ፣ እንዴት ነው እኔ ዝም መላት ማለት ነው? እውነት መቼም ቢሆን ዝም አልላትም ነበር። እና ቡዝዬ ደግሞ ለማሽቃበጥ ነው፣ እውነት ማሽቃበጥ ነው የሚመስልባት ማለት ነው። ይህንን ነገር ብታቅ የነዚህ ህይወት ልጆች አንቺም ይቅርብሽ፣ አንተም ይቅርብህ፣ ሄርሜላም ታይ ብትላት ትላንትና ነበረ እንደዛ ማለት የነበረባት። ዛሬ ግን ሩታ ተስፋ ቆርጣ ሁሉም ነገር እርግፍ አርጋ ስታይ ለማስመሰል ማለት ነውና ውድ ቤተሰቦቼ የዛሬ ቪዲዮ ምንም አላስደሰተኝም። ሄርሜላ ራሷ ነበረ እግሯ ስር ተንበርክካ ለሩታ ይቅርታ መጠየቅ የነበረባት እንጂ ምን ነው ዛሬ ነው እንዴ የተሰማት? አብርሽ ትቷ ሲሄድ ወይም ደግሞ እጅ ሲላት ማለት ነው። ትላንትና የኔ ነው እያለች ከዛሬ ጀምሮ ማንም ይነካብኝ የለ እስኪ ያሳየኝ ያለች አልነበረም እንዴ ሄርሜላ? ዛሬ ምን ተገኘ? እና ውድ ቤተሰቦቼ ለማንኛውም ቪዲዮ ከተመታችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው